ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 7 ላይ ነው የምንገኘው። ዩኒት 7 ኢትዮጵያን ኢኮኖሚ የሚለው ማለት ነው። ፓርት 3 ላይ እንገኛለን። ፓርት 3 ስለ አግሪካልቸር ነው የሚያወራው። ኦኬ የአግሪካልቸራል ሴክተር ኢትዮጵያን ኢኮኖሚ የሚል ነገር አለን። በዚህ ርዕሰ ጉዳይ የተወሰኑ ደቂቃዎች አብረን እንቆያለን። አብራችሁ ይቆዩ። ሶ ከኮንሰፕቶቻችን ምንድናቸው? አግሪካልቸራል ሴክተር አይ ሚን ፎርዋርድ ሊንኬጅ፣ ኮምፕልሰሪ ዴሊቨሪ፣ backward leakage, household size, small holder farmer, price, ኢንሰንቲቭ የሚሉ የተለያዩ ቃላቶች አሉ በዚህ ክፍል ውስጥ ያሉ ማለት ነው፣ የሚዳሰሱ ናቸው። So what comes to your mind when you hear agricultural sector in Ethiopia? አሁን ስለ ኢትዮጵያ አግሪካልቸራል ሴክተር ወይም ደግሞ የአግሪካልቸራል ኢኮኖሚ ስታስቡ እንደው አእምሯችሁ ላይ የሚመጣው ነገር ምንድነው ካል ያው ባክዋርድ የሆነ ወይም ደግሞ በጣም ኋላ ቀር የሆነ የአስተራረስ ዘዴ እንደምንጠቀም በአእምሯችን ሊመጣ ይችላል። በጣም ረጅም ጊዜ የሞላው ወይም ረጅም ዓመት የሆነው የኢኮኖሚ ሲስተም እንደሆነ 85% የሚደርሰው የኢትዮጵያ ሕዝብ የሚሳተፍበት እንደሆነ የኢትዮጵያ ኢኮኖሚ በግብርናው በአግሪካልቸሩ ዘርፍ ላይ የተመሰረተ እንደሆነ መሰል ነገሮች በአእምሯችን ሊመጡ ይችላሉ። ኤኒዌይስ እስቲ ውስጡን እንየው። According to NBE means National Bank of Ethiopia ማለት ነው። 2019 and 20 annual report data, agriculture share in GDP has decreased from 40% to 33%. አያችሁ በ2020 አካባቢ ላይ የኢትዮጵያ ብሔራዊ ባንክ ባወጣው መሰረት እንግዲህ ሪፖርት ባደረገው መሰረት የአግሪካልቸሩ ዘርፍ ጂዲፒው ከ40% ወደ 33% ዲክሪዝ አድርጓል። ኢማጂን ኦልሞስት ወደ 7% አካባቢ ያክል ቅናሽ አሳይቷል ማለት ጭማሪ አይደለም፣ እንግዲህ ቅናሽ ነው። ኢንዱስትሪስ ሼር ኢን ጂዲፒ has increased from 21% to 29% and service sector share in GDP has almost been 40% over the 6 years from 2040-50 to 2090-20 ይለናል። ከዛ ይልቅ ምን ይላል መሰላችሁ? አሁን እዚህ ጋር ተመልከቱ። የግብርናው ዘርፍ ከ40% ወደ 33% ዲክሪዝ ያደረገበት፣ የኢንዱስትሪው ዘርፍ ደግሞ ከ21% ወደ 29% ኢንክሪዝ ያደረገበት ሁኔታ ተፈጥሯል ነው የሚለው። ኦኬ ሶ ፎር ዲኬድስ ሚንስ ለ10 ዓመታት ማለት ነው። ፎር ዲኬድስ አግሪካልቸር ሃዝ ቢን ዘ ባክቦን ኦፍ ዘ ኢትዮጵያን ኢኮኖሚ። እንግዲህ ለብዙ 10 ዓመታት ያክል አግሪካልቸር የኢትዮጵያ የኢኮኖሚ የጀርባ አጥንት ኢኮኖሚ ነው። ይሄ አግሪካልቸር ምንለው ወይም ግብርና ምንለው እንግዲህ ጀርባ አጥንት ነው ለኢትዮጵያ ኢኮኖሚ። ሂንስ ኢትስ ፐርፎርማንስ ዲተርማይን ዘ ኢኮኖሚክ ዌል ቢንግስ ኦፍ ዘ ፒፕል። Also many other economic activity including transportation, manufacturing rely heavily on the agricultural sector. ልብ በሉ እዚህ ጋር አንድ ማሰብ ያለባችሁ የኢትዮጵያ አጠቃላይ ህዝቡ የሚተዳደረው በምንድን ነው ማለት እንችላለን? በአግሪካልቸር ዘርፍ ነው። ቢኮዝ ኢንዱስትሪውን በሉት ቱሪዝሙን በሉት ትራንስፖርቴሽን ሌሎች የስራ መስኮች ኢትዮጵያ ውስጥ በጣም የወረዱ ናቸው። ህዝቡን ራሱን አስችለው ሊያኖሩት አይችሉም። እንበልና አይበረውና እንደው የሆነ ድርቅ ቢከሰት ሀገሪቱ ላይ ከተረጅነት አንወጣም። ኦኬ የውጭ ሀገራት እርዳታን ነው የምንጠብቀው ማለት ነው። ኢንዱስትሪ ኑሮን በኢንዱስትሪ የምንተዳደርበት የምንመካበት ነገር የለም። በቃ በኋላ ቀር በሆነ የአስተራረስ ዘዴን ብናርስም እንኳ ጥገኛ ሆነን እየኖርን ያለ ነው ገጠር ላይ በሚመረተው ምርት ነው። ለምን አዲስ አበባ ያለ ማህበረሰብ አይሆንም? ኦኬ ከገጠር በሚመጣ የጤፍ ዋጋ ጨመረ ተብሎ ነው አይደለ ብዙ ነገር የሚሆነው። ስለዚህ በኢንዱስትሪ የምንተማመንበት ምንም አይነት ምክንያት የለንም። ኋላ ቀርም ቢሆን በግብርናችን ላይ የተመረኮዝን ነን ወይም ደግሞ በዛ ዲፔንድ ሆነን የምንኖር ነን ማለት ነው። የኛ ኢኮኖሚ በዋናነት አግሪካልቸር ነው። በቃ የጀርባ አጥንት ነው የሀገሪቱ ኢኮኖሚ ማለት ነው። ሜን ፊቸርስ ኦፍ ዘ አግሪካልቸራል ሴክተር እንግዲህ ዋና መገለጫዎቹ ምንድናቸው? የአግሪካልቸራል ሴክተሩ አግሪካልቸር ኮንትሪቢዩት አባውት 45% ኦፍ ዘ ኦቨርኦል ጂዲፒ ኦፍ ዘ ካንትሪ። እንግዲህ አግሪካልቸር የሀገሪቱን 45% የሚደርሰውን ጂዲፒ ይሸፍናል ይላል። ጀነሬት ሞር ዳን 80% ኦፍ ኤክስፖርት ኢርኒንግ፣ ኤምፕሎይስ አባውት 85% ኦፍ ዘ ፖፑሌሽን and supply about 70% of raw material to the secondary activity. ሴንትራል ስታቲስቲካል ኦፊስ 2006 በተገኘው መረጃ መሰረት እንግዲህ አግሪካልቸር የሀገሪቱን ጂዲፒ በ45% ኮንትሪቢዩት በማድረግ ወይም ደግሞ አስተዋጽኦ በማድረግ
ከዛ በተጨማሪ ደግሞ 80% የሚደርሱ ኤክስፖርት አይተምም ከአግሪካልቸሩ የሚወጣ በመሆኑ ስለዚህ ኤክስፖርት የሚደረገው የአግሪካልቸር ውጤት ምንድነው ካል ቡና በዋናነት ኤክስፖርት የሚደረግ ነው ከአግሪካልቸር ውስጥ ነው የሚመደበው ሰሊጥ በአግሪካልቸር ውስጥ ነው የሚመደበው ቢካዝ ቡናና ሰሊጥ ዋና የሚባሉ ኤክስፖርት አይተም ናቸው ቆዳና ሌጦ ኤክስፖርት የሚደረግም ከሆነ ይደረጋልን በርግጥ ቆዳና ሌጦ ከተማ ላይ አይደለም የሚመረተው ገጠር ላይ ነው ከብት የሚራባው ስለዚህ 80% የሚደርሰው ኤክስፖርት ከግብርና የመጣ ነው ማለት ነው 45% የሚደርሰው የሀገሪቱ ጂዲፒ ግብርና ነው ማለት ነው 85% የሚደርሰው የኢትዮጵያ ህዝብ በግብርና ነው የሚተዳደረው 7% የሚደርሰው ሮ ማቴሪያል የሚመጣ ከግብርና ሮ ማቴሪያል ስላችሁ ኢንዱስትሪዎች ቢኖሩ ኢንዱስትሪዎች ላይ ለምሳሌ ፓስታ ፋብሪካ ቢኖር ፓስታ ለማምረት ስንዴና መሰል ነገሮች ያስፈልጋሉ ወይም ደግሞ የዱቄት ፋብሪካ ለመክፈት ወይም ደግሞ በዛ ፋብሪካ ለመስራት ስንዴ ወይም በቆሎ ሊሆን ይችላል ከግብርናው ዘርፍ የሚመጣ ነው ማለት ነው ስለዚህ 7% ሮ ማቴሪያል ከግብርና ይመጣል 80% ኤክስፖርት ከግብርና ይመጣል 45% ጂዲፒ ከግብርና የመጣ ነው 85% የሚደርሰው ህዝብ የሚተዳደረው በግብርና ነው እነዚህ ዋና መገለጫዎቹ ናቸው The agricultural sector produces both crops and livestock እንግዲህ አግሪካልቸሩ ሚክስድ የሆነ ኢኮኖሚ የሚያካሄደው ሚክስድ ኢኮኖሚ ማለት livestock rearing እና ክሮፕ ካልቲቬሽን ነው ወይም ደግሞ አዝመራን በማዝመርና እንስሳትን በማርባት ነው የሚተዳደረው ወደ ገጠር ሄዳችሁ አንድን ገበሬ ብታው ለምሳሌ ቤቱ ከብቶች ያረባል በሮች አሉት በሬዎች ይኖሩታል ላሞች ይኖሩታል በጎች ምናምን ነገር የጋማ ከብቱን ላይ ይኖራል በተጨማሪ ደግሞ ሰፊ እርሻ ቦታ ሊኖር ይችላል ስለዚህ ሁለቱንም ነው የሚሰራው ማለት ነው ይሄ ሚክስድ ኢኮኖሚ ብለን እንጠራው እንችላለን ወይም ሚክስድ ፋርሚንግ እንለዋለን ሚክስድ ኢኮኖሚ ሳይሆን ሚክስድ ፋርሚንግ The crops produced include food crops, cash crops, fruits and vegetables. crop ውስጥ የሚጠቃለሉት እንግዲህ ፉድ ክሮፕ አለ ለምግብነት የሚውሉ ማለት ነው ለምግብነት የሚውሉ ለምሳሌ እንደ ጤፍ ስንዴ በቆሎ ባቄላ ማሽላ ምናምን የሚባሉት ማለት ነው ካሽ ክሮፕስ የምንላቸው ደግሞ ለሽያጭ ወይም ለገበያ የሚያገለግሉ ክሮፖች ላይክ እንደ ኮፊ ሰሊጥ እና መሰል ፕሮዳክቶች ማለት ነው ፍራፍሬዎች አሉ ፍሩቶች ቬጂቴብል ወይም የጓሮ አትክልት የሚባሉ ነገሮች በሙሉ they are grouped under crops ውስጥ ይጠቃለላሉ ማለት ነው It constitutes the greatest shares of the country's GDP and export earning when compared to the livestock production. እዚህ ጋር ይኸው አሁን ክሮፑን ከሊቭስቶክ ሬሪንግ ጋር ስናወዳድረው ከፍተኛውን ድርሻ ይዛል በምን በጂዲፒ በኤክስፖርት ማለት ነው ቢካዝ ኤክስፖርት የሚደረገው ቡና ነው ኤክስፖርት የሚደረገው ሰሊጥ ነው አሁን ከሊቭስቶክ ኤክስፖርት ሊደረግ የሚችለው ቆዳና ሌጦ ብቻ ነው እንጂ ስጋ ኤክስፖርት አናረግም ለምሳሌ በቀንድ ከብት ቀዳሚ ብትሆንም ኢትዮጵያ ስጋ ውድ ነው አይደለም እንዴ ሶ ኤክስፖርት የሚደረግ የለም ነው ባጭ ሌላው ሜጀር ፕሮብለምስ ኦፍ ዘ ሴክተር እዚህ ሴክተር ላይ በግብርናው ዘርፍ ውስጥ ያሉ ችግሮች ምንድናቸው አንደኛ ፍሪኩዌንት የሆነ ድራውት አለ አልፎ አልፎ ድርቅ ይከሰታል soil degradation largely caused by overgrazing and overpopulation የአፈር መሸርሸር ወይም ደግሞ የአፈር ለምነት ማጣት ይህም የሚሆንበት እንግዲህ ከልክ በላይ በማስጋጥ ወይም overgrazing እና overpopulation ወይም ደግሞ ከፍተኛ የህዝብ ብዛት በመኖሩ ምክንያት እንደሆነ ይገልጻል ሌላው land fragmentation የሚባል ነገርም አለ ፍራግሜንቴሽን ማለት እዚህ ጋር መከፋፈል መቀራመት ማለት ነው ወይም መሬትን በመከፋፈል ላይክ ለምሳሌ አንድ ሰው ሰፊ እርሻ ቦታ የለውም የሆነች ኤሪያን ለብዙ ሰው ነው የሚከፋፈሏት በጣም ቁርጥራጭ መሬት ነው ያላቸው ሰዎቹ ስለዚህ የቁርጥራጭ መሬት ደግሞ ብዙ ነገር ፕሮዲዩስ ሊያደርግ አይችልም ሌላው the prevalence of backward agricultural practice ይሄ ደግሞ በጣም ኋላ ቀር የሆነ የአስተራረስ ዘዴ መስፋፋቱ ነው የዛሬ 3000 ዓመት በበሬ ነው የሚታረሰው ዛሬም በበሬ ነው የሚታረሰው ሌሎች ሀገሮች ትራክተር እና ሌሎች ዘመናዊ መሳሪያዎችን ይጠቀማሉ ስቲልኛ ሀገር ግን በበሬ ነው የሚታረሰው ኢቭን አንዳንድ ቦታዎች ላይ ራሱ የሚያርሱበት በሬ እስከማጣት ደረጃ የደረሱበት ሁኔታ አለ because በጣም የበሬ ዋጋ ኢቭን እየተወደደ ስለሆነ ማለት ነው poor marketing facilities due to the poor road network ሌላው ደግሞ የገበያውን ሁኔታ ስናይ
በጣም ዝቅተኛ የሆነ የገበያ አክሰሲቢሊቲ ነው ያለው ቢኮዝ ገበሬውና ከተሜውን የሚያገናኝ የመንገድ ዝርጋታ የለም። ፑር ሮድ ኔትወርክ ነው ያለው። ገጠር አካባቢ ለምሳሌ ጥሩ የሆነ ፕሮዳክት ቢመረት ላይክ ጤፍ ቢመረት ወይም ደግሞ ሰሊጥ ቢመረት ያን ሰሊጥ ጭኖ ለመምጣት ወደ ከተማ ለማምጣት የሚያስችል መንገድ የለም። ሌላኛው ፕሮብሌም ነው። የመጨረሻው rapidly increasing price of agricultural inputs like fertilizer። ሌላኛው ደግሞ ለአግሪካልቸር ወይም ደግሞ ለግብርና ግብአት የሚያገለግሉ ፕሮዳክቶች የዋጋ መጨመር ነው። የዋጋ መጨመር ለምሳሌ አሁን ፈርቲላይዘር ወይም ደግሞ ማዳበሪያን ብንወስድ አሁን ይህን ቪዲዮ እየሰራሁበት ባለበት ዓመትና በባለፈው ዓመት ያለውን ልዩነት ብነግራችሁ የሰማይና የምድር ያክል ነው። ላይክ አምና ላይ ለምሳሌ አንድ ኩንታል 3000 ብር አካባቢ ነበር ይባላል። አሁን ላይ ግን ወደ 8000 ምናምን ኢማጂን ከዳብልም በላይ ማለት ነው። ሶ ይህን ደግሞ ማድረግ አይችልም አንድ ገበሬ። በዛ ምክንያት ፕሮዳክሽኑ ዝቅተኛ ይሆናል ማለት ነው። ሶ የኋላ ግን የሚጎዳው ገበሬው ብቻ ሳይሆን ከተሜው ሁሉ ሳይቀር ነው። ቢኮዝ ከተሜውም ሙሉ ለሙሉ በሚባል ደረጃ ዲፐንድ የሆነው በግብርናው ላይ ስለሆነ ማለት ነው። አንድ ገበሬ ካላመረተ ከተማ ላይ ብሩን ይዞ ምንም ሊያደርገው አይችልም። በዛው የተረዳላችሁ። ሌላው ሮል ኦፍ አግሪካልቸራል ሴክተር የአግሪካልቸሩ ክፍል ወይም ዘርፍ ሮል ወይም ጠቀሜታ ምንድን ነው? It's apparent that agriculture is the backbone of Ethiopian economy, as you can see from the important role it plays, as discussed in the following section. እንግዲህ ከስር ባሉ ፖይንቶች ከመወያየታችን በፊት ኢትዮጵያ ውስጥ ግብርና የጀርባ አጥንት ነው፣ ወይም ደግሞ የሀገሪቱ ኢኮኖሚ የጀርባ አጥንት ነው። እንደነገርኳቸው 45% የሚደርሰው ጂዲፒ ከግብርና የመጣ ነው። 85% የሚደርሰው ፖፑሌሽን በግብርና ነው የሚተዳደረው ብለናል። 7% የሚደርሰው ኢንፑት ለሰከንዳሪ አክቲቪቲ ወይም ደግሞ ፋብሪካዎች ላይ ለመጠቀም ከግብርና ነው የሚመጣ ብለናል። ስለዚህ ለዛ ነው ባክቦን ነው ያልነው ወይም ደግሞ የጀርባ አጥንት ነው ብለን እዚህ ጋር ያሰመርነው ማለት ነው። የመጀመሪያው ሮል ምንድነው? እንግዲህ it is a source of food and raw material። ግልጽ ነው። አግሪካልቸር ላይ የሚወጡ ፕሮዳክቶች የምግብ ምንጮች ናቸው። ፕላስ ለተለያዩ ፋብሪካዎች እንደ ሮ ማቴሪያል ሆነ ያገለግላሉ፣ እንደ ጥሬ ዕቃ ማለት ነው። One of the main role of agriculture in Ethiopian economy is being a source of food and raw material። አያችሁ፣ የግብርናው ዘርፍ እንግዲህ ለምግብ ምንጭነትና ፋብሪካዎች ላይ እንደ ጥሬ ዕቃ ግብአትነት ያገለግላሉ። የጥሬ ዕቃ ግብአትነት for example agriculture supply the countries with food, grain, dairy and meat product። አሁን አግሪካልቸር ለምሳሌ ብናይ የተለያዩ ጥራጥሬዎችን ስንል እንደ ስንዴ፣ ባቄላ፣ ማሽላ፣ ጤፍ፣ ገብስ ምናምን የሚባሉ ነገሮች የግብርና ውጤቶች ናቸው። ዴይሪ ኤንድ ሚት ፕሮዳክት የምንላቸው ደግሞ የወተት ተዋጽኦች እና የስጋ ምርት ራሱ ከዛው ከግብርናው የሚገኝ ነው። A productive agricultural sector provides relatively abundant food and raw material in the population። ፕሮዳክቲቭ ከሆነ አግሪካልቸራል ሴክተሩ ጥሩ ምርት ማምረት የሚችል ከሆነ በቂ የሚባል ምግብንና ሮ ማቴሪያልን ልናገኝ እንችላለን ማለት ነው። ዝቅተኛ ከሆነ ግን ምግብም ይታጣል፣ ሮ ማቴሪያልም ይታጣል ማለት ነው። ስለዚህ ትልቅ የሚባል ሮል አለው ማለት ነው። እዚህ ጋር ቀደም ኬተርሞች ላይ ባክዋርድ ሊንኬጅ የሚሉ ነገሮች አይተን ነበረ ታስታውሳችሁ። እዚህ ጋር በሳጥን ፎርዋርድ ሊንኬጅ፣ ባክዋርድ ሊንኬጅ ምናምን ሰው በእያንዳንዱ ክፍል ውስጥ እንዳለ ነግሬያችሁ ነበር። ስለዚህ ባክዋርድ ሊንኬጅ ምንድን ነው? An efficient, productive agricultural sector supplies food and raw material to the industry sector and its labor force. In turn, it has to be supplied with a modern input and technologies to cope with responding to the growing demands of non-farming and farming population. Without such support, agricultural sector appears weak and non-productive. It may even risk its own population facing ፉድ ኢንሴኪሪቲ ይለናል። አሁን ባክዋርድ ሊንኬጅ ማለት እዚህ ጋር ምንድን ነው ይለዋል መሰላችሁ? የአግሪካልቸራሉ ዘርፍ ለምግብ ምንጭነትና ለሮ ማቴሪያልነት ያገለግላል ብለናል። ኦልራይት፣ እዚህ ጋር አሁን ሮ ማቴሪያል የሚለውን ውሰዱ። የሆነ ፋብሪካ የሆነ ነገር ለመስራት ከግብርናው ዘርፍ ሮ ማቴሪያል ወይም ጥሬ ዕቃ ካስፈለገው ያ ፋብሪካ ደግሞ ለግብርናው የሆነ ግብአት ማምጣት አለበት። ላይክ ገበሬው ለምሳሌ በበሬ ከሆነ እያረሰ ያለ የተሻለ የአስተራረስ ዘዴን ሊያመጣ የሚችል የተለያዩ ቱሎችን ወይም ደግሞ ኢኩፕመንቶችን ማቅረብ መቻል አለበት። የተለያዩ ሞደርን ኢንፑቶችን እንዲሁም ቴክኖሎጂዎችን ለግብርናው ዘርፍ ማቅረብ መቻል አለበት።
otherwise ውጤታማ ሊሆን አይችልም ሪስኪ ነው it may even risky to some people facing food insecurity ይለናል ሶ ይሄ ባክዋርድ ሊኬጅ ተቀበላል የሆነ ፕሮዳክት ከዛ አንተ ደግሞ የተሻለ ነገር እንዲያመርቱ የተሻለ ሞደርን ቴክኖሎጂዎችን ኢኩዊፕመንቶችን ትሰጣል furthermore productivity in the agricultural sector improves the level of income received by the rural population አያችሁ አሁን ሞር ፕሮዳክቲቭ ተሆነ የገጠሩ ማህበረሰብ ወይም ሩላር ፖፑሌሽን የምንለው ጥሩ የሆነ ኢንካም ያገኛል ማለት ነው እንበልና አሁን ላይ ለምሳሌ አንድ ኩንታል ጤፍ 12000 13000 ምናምን ገደማ ነው አሁን የሚሸጠው አንድ ኩንታል ጤፍ ማለት ነው በዚህ ሰዓት ማለት ነው ሶ ገበሬው በአንድ ኩንታል ይሄን ያላገኘ ማለት እንበልና 10 ኩንታል ቢያመርት 10ን በ13 ኦልሞስት ወደ 130 ሺህ ብር አገኘ ማለት ነው ስለዚህ ጥሩ የሆነ ኢንካም አገኘ ሶ የተሻለ ቱሎችን የሚጠቀም ከሆነ ሞደርን ኢኩዊፕመንቶችን የሚጠቀም ከሆነ ወይም ቴክኖሎጂዎችን የሚጠቀም ከሆነ ሞር ኢንካሙ እየጨመረ ይመጣል increased income in the rural population is believed to generate increased demand for the manufacturing goods for the industrial sector so ገጠር አካባቢ ላይ ጥሩ የሚባል ኢንካም አገኙ ማለት ወይም ደግሞ ጥሩ ፕሮዳክሽን አለ ማለት ማኑፋክቸሪንግ ዘርፉ የተሻለ ይነቃቃል ወይም ፍላጎቱ ይጨምራል ማለት ነው ላይክ ለምሳሌ የሆነ አካባቢ ላይ ከፍተኛ የሆነ የገብስ ምርት ካለ የቢራ ፋብሪካዎች አሉ የቢራ ፋብሪካዎች ለምሳሌ ገብስን ይጠቀሙታል ለበቅል ማለት ነው ሶ የቢራ ፋብሪካ የሚቋቋመው ገብስ ምርት ያለበት አካባቢ ላይ ነው ብዙ ጊዜ ኦኬ ፓስታ መኮረኒ ምናምን የሚባሉት ማኑፋክቸሪንግ ዘርፎች ራሱ ስንዴና መሰል ግሬኖች የሌሉበት አካባቢ ላይ ሊቋቋም አይችልም ማለት ነው ኦኬ ሌላው ፎርዋርድ ሊኬጅ ነው ፎርዋርድ ባክዋርድ ናያ productivity in agricultural sector can promote the following forward leakage first it reduces the cost of living in the industry okay first it reduces the cost of living in the industry based urban areas which in turn reduce the pressures of wage and make industrial profit higher second increasing the provision of raw material reduce the cost of raw material and make industrial profit higher እዚህ ጋር ተመልከቱ ኮስት እና ፕራይስን መለየት መቻል አለብን first guys it reduce the cost of living in the industry based or urban area which in turn reduce the pressure of wage and make industrial profit higher አሁን ሃይ ፕሮዳክቲቪቲ አለ ማለት ገጠር ላይ ወይም ደግሞ ግብርናው ሃይ ፕሮዳክቲቪቲ አለ ማለት እህል ወይም ጥራጥሬ አይወደድም ማለት ነው የሆነ ነገር የሚወደደው ባይዘው ኳንቲቲው ሲቀንስ መጠኑ በቀነሰ ቁጥር ነው ዋጋ እየጨመረ የሚሄድ because መጠን ካነሰ ወይም ኳንቲቲ ካነሰ ዲማንድ የሚጨምርበት ሁኔታ ስለሚፈጠር አይታችሁ የሆነ ለምሳሌ ገበያ ላይ የሆነ ነገር ልገዙ ሂዳችሁ በትንሽዬ መጠን ካለ አማራጭ ስለማይኖራችሁ ዋጋውን ያስወዱባችኋል እንበልና ለምሳሌ የበዓል ለምሳሌ ዶሮ ለመግዛት ወይም እንቁላል ለመግዛት ስትሄዱ ዋጋው ከኖርማል ዴው የተለየ ነው ይጨምራል ለምን የዛ ጊዜ ሰው ዲማንድ ወይም ፍላጎት ከፍተኛ ስለሆነ አያችሁ ስለዚህ በዚህም ዘርፍ ልክ እንደዛ ነው ሶ ኮስት ማለት እዚህ ጋር ምን ማለት ነው ኮስት ማለት የሆነ ነገር ልታመርቱ እያሰባችሁ ነው እንበል የምትገዙበት ያን ነገር ለማምረት የምትገዙበት ዋጋ ነው ኮስት ምንለው ፕራይስ ምንል ደግሞ አምርተን የምንሸጥበት እንበልና ለምሳሌ አንድ ገበሬ ጤፍ ሊሸጥ ነው ወይም ደግሞ ሌላ እንበለው የዱቄት ፋብሪካ የሚሰራ አንድ ሰው ስንዴ ሊገዛ ነው እንበል ስንዴ ሲገዛ ያ ፋብሪካ ኮስቱ ነው ዱቄት አድርጎ ዱቄቱን ሲሸጠው ደግሞ ፕራይስ ነው ስለዚህ ኮስት መግዣ ነው ወይም ደግሞ የሆነ ነገር ለማቋቋም መጀመሪያ የሚያስፈልጉ ዋጋዎች ናቸው ፕራይስ ግን ሁሉ ነገር ተሟልቶ ምን ብሎ ፕሮፊቱን ጨምሮ ስለዚህ ፕራይስ ማለት ምን ማለት መሰላችሁ ኮስት ፕላስ ፕሮፊት ነው ባጭሩ ፕራይስ ማለት ኮስት ፕላስ ፕሮፊት ነው ወይም አንድ ነጋዴ ለምሳሌ የተለያዩ ሸቀጣሸቀጦችን ይሸጣል ማለት መጀመሪያ ያመጣበት አለ የሚረከብበት ሲረከብ ኮስቱ ነው ከዛስ ግብር የሚከፍለው አለ የሱቁ ክራይ አለ ሁሉ ነገር እንትን ብሎ ፕሮፊቱ አለ ደማምሮ ይሸጣል በሆነ ዋጋ ያ ፕራይስ ይባላል
ስለዚህ ፕራይስ ማለት ኮስት እና ፕሮፊትን ጨምሮ አንድ ላይ ሲሆን ነው። ሶ ከሱ ጋራ ልዩነት ማወቅ ይኖርባቸዋል። እዚህ ጋር ሰከንድ ብሎ ያስቀመጠው ኢንክሪዚንግ ዘ ፕሮቪዥን ኦፍ ሮ ማቴሪያል ሪዲዩስ ዘ ኮስት ኦፍ ሮ ማቴሪያልስ ኤንድ ሜክ ዘ ኢንዱስትሪያል ፕሮፊት ሃየር። ባጭሩ እዚህ ጋር ሀሳቡን መሰላችሁ ፎርዋርድ ሊኬጅ የምንለው ፎርዋርድ ሊኬጅ እዚህ ጋር ለምሳሌ ኢንዱስትሪዎች ምን አደረጉ? ባክዋርድ ሊኬጅ ላይ የግብርናውን ዘርፍ የተለያዩ ሞደርን ኢንፑቶችን ቴክኖሎጂዎችን ለገበሬው በመስጠት ጥሩ የሆነ ፕሮዳክሽን እንዲያገኙ አደረጉ አለ። ከዛ ጥሩ ፕሮዳክሽን ሲኖር የሚፈልጉት ሮ ማቴሪያል አይወደድባቸውም ማለት ነው። ሶ በርካሽ መግዛት ይችላሉ ማለት ነው። ይሄ ፎርዋርድ ሊኬጅ ይባላል። ኦኬ። ስለዚህ ባክዋርዱ ላይ የከተሜው ሰው ለገበሬው የተሻለ ሞደርን የሚባል ቴክኖሎጂ ማቅረብ እና ጥሩ ፕሮዳክሽን እንዲኖር ማድረግ። ከዛ ፎርዋርዱ ላይስ ያ ገበሬ ደግሞ በተሻለ ዋጋ ይሸጥላቸዋል በርካሽ ማለት ነው። ቢኮዝ ጥሩ ምርት ስላገኘ አስወድዶ አይሸጥም። ምርት ከተትረፈረፈ በውድ ዋጋ አይሸጥም ባይዘው። ኦኬ። ስለዚህ የኢንዱስትሪው ዘርፍ ወይም የማኑፋክቸሪንግ ዘርፍ ምን ሆነ? ሃይ ፕሮፊቴብል ሆነ ማለት ነው። ስለዚህ የመጀመሪያው ምንድነው ሮሉ? ኢት ኢዝ ዘ ሶርስ ኦፍ ፉድ ኤንድ ሮ ማቴሪያል። ሁለተኛ ኢት ኢዝ ዘ ሶርስ ኦፍ ካፒታል። Although the agricultural sector provide major surpluses of saving and tax to the support investment, the transference of surplus from the agricultural sector to other sector is made through the following three modalities ይለናል። ባጭሩ የአግሪካልቸራሉ ዘርፍ ሶርስ ኦፍ ካፒታል ነው። ቢኮዝ ቅድም ላይ ምን ብለናል? 45% የሚደርሰው ጂዲፒ ከገበሬው ወይም ደግሞ ከግብርናው ዘርፍ የሚመጣ ነው ብለናል። 45% ኢማጂን። ሌላው 55% ነው በሌላ ዘርፍ በፋብሪካው በምኑ ከግብር በሚመጣው በዛ የሚሰበሰቡ እንጂ 45%ቱ ከግብርናው ዘርፍ የሚመጣ ነው። ስለዚህ ለታክስም በሉት ለኢንቨስትመንትም ለሌሎች ነገሮች ከአግሪካልቸራሉ ዘርፍ ይገኛል አሴ ሶርስ ኦፍ ካፒታል ማለት ነው። ሶ እንዴት ነው ሊገኝ የሚችለው ካልን በታክስ ይገኛል። ዲፋይኒንግ ዘ ተርም ኦፍ ትሬድ ቱ ፕሮቴክት ዶሜስቲክ agriculture by imposing price control on agricultural product. 3. Compulsory delivery of agriculture commodity at a very fixed price. አሁን የሶርስ ኦፍ ካፒታል ሊሆን የሚችልባቸው ሶስት መንገዶች፣ አንደኛ በታክስ ይገኛል። በታክስ ገበሬው ባይዘው ታክስ ይከፍላል። በሚያመርተው ማለት በሚያገኘው ምርት ልክ፣ በምርቱ ልክ ሳይሆን በዋናነት መሬቱ ለም ነው ጥሩ ምርት ይሰጣል አይሰጥም በሚለው አሁን ለም አለ፣ መካከለኛ አለ፣ ጠፍ መሬት አለ። ስለዚህ ጠፍና ለም መሬት እኩል ግብር አይከፈልበትም። ስለዚህ በታክስ ይገኛል። ከዛ ዲፋይኒንግ ዘ ተርም ኦፍ ትሬድ ቱ ፕሮቴክት ዶሜስቲክ አግሪካልቸር ባይ ኢምፖዚንግ ፕራይስ ኮንትሮል ኦን አግሪካልቸራል ፕሮዳክት። ይህ ደግሞ አግሪካልቸራል ፕሮዳክት ላይ ያለውን ፕራይስ ምን በማድረግ ኮንትሮል በማድረግ በመቆጣጠር ምናምን የሚገኝ ጥቅም አለ። ኤንድ ሶስተኛው ደግሞ ኮምፐልሰሪ ዴሊቨሪ ኦፍ አግሪካልቸራል ኮሞዲቲስ አት ኤ ፊክስድ ፕራይስ። የአግሪካልቸራል ውጤቶችን ወይም ምርቶችን በፊክስድ ዋጋ እንዲሸጡ በማድረግ የሚመጣ ካፒታል አለ ማለት ነው። The question is how much surplus should be transferred? In this regard, two opposing views can be discussed. አሁን እዚህ ጋር ሰርፕለስ ማለት የተትረፈረፈ ማለት ነው። የተትረፈረፈ ወይም በቂ የሆነ ኤክሰስ የሆነ ማለት ነው። ሶ እንዴት ሊገኝ ይችላል ነው እዚህ ጋር። ሶ ሁለት ኦፖዚንግ የሆኑ ሐሳቦች አሉ እዚህ ጋር። One is that agriculture does not require large amount of capital for its expansion. አግሪካልቸርን ለማስፋፋት ላርጅ የሚባል ካፒታል አያስፈልገውም ማለት። ለአግሪካልቸር የሚያስፈልጉ ነገሮች ምንድናቸው? ሰፊ እርሻ ቦታ ኦልሬዲ ያለ ነገር ነው። ልንገዛው ወይም ልንፈጥረው የምንችለው ነገር አይደለም መሬቱን ማለት ነው። ቢኮዝ ለምሳሌ አንድ ገበሬ የሚያርስ እርሻ ቦታ አለ አይደል? ኦልሬዲ መሬቱ አለ። መሬቱን በዘመናዊ ዋይ ማረስ ማዳበሪያዎችን ምናምን የመጠቀም ያለመጠቀም ጉዳይ እንጂ። ስለዚህ ላርጅ የሚባል ካፒታል አያስፈልገውም ነው። The other view is that the investment requirement for agricultural transformations are so large that there may be a need for a net flow of capital from non-agriculture to agriculture. አሁን አንደኛው ምንድነው ብለናል? አግሪካልቸር ላርጅ የሆነ ምን አያስፈልገውም ብለናል።
ኢንቨስትመንት ወይም ካፒታል ያስፈልገውም ብለናል። ለምን? ለኤክስፓንሽን ለማስፋፋት ማለት ነው። ሁለተኛው ደግሞ በአግሪካልቸራሉ ዘርፍ ኢንቨስት ለማድረግ ላርጅ ካፒታል ትራንስፎርሜሽን ሊያስፈልግ ይችላል። ከነን አግሪካልቸር ወደ አግሪካልቸር ለመቀየር እዚህ ጋር ለምሳሌ የተለያዩ ሞደርን ትራክተሮችን ለመግዛት ሊሆን ይችላል። ብዙ ነገሮችን ለማድረግ ላርጅ አማውንት ኦፍ ካፒታል ሊያስፈልግ ይችላል። ሶ ሁለት ኦፖዚንግ አይዲያዎች ያላቸው ለዛ ነው፣ ወይም ቪዎች ያላቸው። The Derg regime removed a great deal of surplus from the agricultural sector to supply both the urban consumers and its huge army with a cheap food stuff. እዚህ ጋር አሁን ማወቅ ያለባችሁ ሰርፕለስ ኢን አግሪካልቸር ተርም ምን ማለት መሰላችሁ? የተመረተው ምርት ከኒዳችን በላይ ሲሆን ነው፣ ወይም ደግሞ ከፍላጎታችን በላይ ሲሆን። ያ ማለት አንድ ማህበረሰብ የሚያስፈልገው ምን ያህል መጠን ያለው የአግሪካልቸራል ፕሮዳክት ይኖራል። ለምሳሌ የጤፍ ምርት ሊሆን ይችላል፣ ወይም ደግሞ የስንዴ ምናምን ነገር። ሶ ህዝቡ ከሚፈልገው በላይ ከተመረተ which is surplus ልንለው እንችላለን። ስለዚህ በደርግ ሪጅም ወይም መንግስት ጊዜ ምንድን ነው የሆነው? removed a great deal of surplus from agricultural sector to supply both the urban consumers and its huge army with a cheap food stuff. በደርግ ጊዜ እንግዲህ በጣም ሰርፕለስ የሆነ አግሪካልቸር ነበረ። ከተሜውን ይመግባል ወይም አርባኑን። ከዛ በተጨማሪ ደግሞ በጣም ግዙፍ የሚባል ወታደር ነበረው። በቺፕ በጣም ርካሽ በሚባል እንትን መመገብ ይችል ነበር። however this surplus was used ineffectively. ይሄ እንግዲህ ግን በትክክል እየተጠቀሙት አልነበረም። this indicated that the potential of agricultural sector to produce surplus that could be transferable to the other sector could be high. ሶ ባጭሩ ኮንሰፕታችን እዚህ ጋር እንዳንረሳ it is a source of capital መሆኑን መያዝ። ማን? አግሪካልቸር። ሶስተኛ it contribute to a gross domestic product. gross domestic product ቅድም ላይ በ2020 እና 19 ላይ ናሽናል ባንክ ኦፍ ኢትዮጵያ ሪፖርት ባደረገው መሰረት 45% የሚደርሰው ግብርና የጂዲፒ ሶርስ እንደሆነ ተናግረናል። over the last 4 decades ላለፉት 40 ዓመታት ያክል ማለት ነው the share of agriculture and allied sector fishery and forestry እነዚህ ፊሸሪ ወይም የአሳ እርባታና የደን ከደን ጋር በተገናኙ እንትን የሚሉት የኢኮኖሚክ ዘርፎች ማለት ነው እና እንዲሁም አግሪካልቸር አንድ ላይ ሆነው to the national GDP has been declined. ኦኬ ከ40% ማን ነው ከ40 ዓመት ጀምሮ እስካሁን ድረስ ያለውን ነገር ስናይ ማለት ነው። ሶ ምኑ አግሪካልቸሩ፣ ፊሸሩም፣ ፎረስተሪ ዘርፉም ስናየው በጣም ዲክላይን አድርጓል። ብሔራዊ ጂዲፒውን ቀንሶታል ማለት ነው። The percentage had declined from 76% in the early 1960s to 45% in 2003 and 04. አያችሁ በ1960ዎቹ ያ ማለት በንጉሱ ዘመን ማለት ነው 60ዎቹ 76% ነበረ የደን ሽፋኑ ምንም አጠቃላይ ማለት ከደን ጋር በተገናኘም ፊሸሪም አግሪካልቸሩ ከዛ ወደ ዝቅ አለ በ2003 ወደ 45%. Consequently it has been the major source of fluctuations in the Ethiopian economy. ሶ መጨረሻው እንግዲህ ምን ሆነ? የኢትዮጵያ ኢኮኖሚ ፍላክቹዌት እንዲያደርግ። አሁን በጥንት ጊዜ ወይም በድሮ ጊዜ ከ3-4 መንግስታት በፊት የነበረውን ነገር ብናይ በደርግ ጊዜም በንጉሱ ጊዜ ምናምን አልፎ አንዳንድ ጊዜ ድርቅ ሲከሰት ረሃብ ሊከሰት ይችላል እንጂ እንደዚህ ፒፕሉ የምግብ እጦት ወይም ደግሞ ዝቅተኛ ምርት ምናምን ገጥሞት አያውቅም። በጣም በብዛት ነው የሚመረተው ምናምን። በዛ ላይ የሚመረተው ምርትም ኦርጋኒክ የሆነ ነው። እንደዚህ ማዳበሪያ ምናምን የሚባል ነገር አልመጣም። ናቹራል የሆነ ፈርቲላይዘርን ይጠቀማሉ። ጥሩ የሆነ ምርትን ማግኘት ይችሉ ነበረ። አሁን ላይ ግን አፈሩ ለምነቱ ቀንሷል። አብዛኛው የደጋማ አካባቢ ያለው ተሸርሽሮ ተበልቶ ምን ብሎ የሚፈለገው ያክል ምርት እየተገኘ አይደለም። በዛ ምክንያት እንግዲህ የኢትዮጵያ ኢኮኖሚ ፍላክቹዌት እያደረገ ዝቅ ከፍ እያለ ይገኛል። በዋናነት ዝቅ እያለ ነው የሚገኘው ብዙ ጊዜ። አራተኛ it contribute to employment ይሄ ደግሞ በስራ ፈጠራ እድል ላይ ወይም በስራ እድል ፈጠራ ላይ የራሱን ድርሻ ይጫወታል ማለት ነው። አሁንም ግብርናው ዘርፍ more than 80% of the Ethiopian population earn their livelihood from the agricultural
crop cultivation and livestock rearing activity 80% ወይም ቅድም ላይ 85% የሚደርሰው የኢትዮጵያ ህዝብ የሚተዳደረው በግብርና ዘርፍ ነው። አዝመራ በማዝመርና የተለያዩ እንስሳቶችን በማርባት ተግባር ላይ ተሰማርተው ኤምፕሎይመንት ወይም ደግሞ የስራ ዘርፍ አግኝተው ይኖራሉ ማለት ነው። high population growth and low urbanization have been an increasing major challenges to this sector that it could not absorb the growing surplus of labor force ይለናል። ምን high population growth and low urbanization አያችሁ ከፍተኛ የሆነ የህዝብ ብዛት አለ። የከፍተኛ የህዝብ ብዛት ደግሞ ዝቅተኛ የሆነ urbanization አለው። ምን ማለት ነው? የህዝብ ብዛቱ እየተከሰተ ያለው ገጠሩ አካባቢ ላይ ነው ማለት ነው ባጭሩ። ያ ማለት high population growth እና low urbanization have been an increasing major challenges in this sector በዚህ ሴክተር ላይ ትልቅ ችግር እየፈጠረ ያለው ይሄ ነው። ሶ አይታችሁ ከሆነ ውጭ ሀገር የአሜሪካን አውሮፓ ምናምን አርባናይዜሽን በጣም ሰፊ ነው። አብዛኛው የከተሜነት ስታይል ነው ያለው። ገጠሩ ትንሽዬ ነው ወደዛኛው ዓለም ስትሄዱ ማለት ነው። እኛ ጋር ግን ያለው ምንድነው? ሰፊ የገጠር ክፍል አለ፣ ትንሽዬ ከተሜ አለ። ያ ማለት ከተሜው ሞር የተማረ ብዙ ነገሮችን አንደርስታንድ ማድረግ የሚችል ምናምን ነው። ኢቭን በግብርናው ዘርፍም ልሰማራ ቢል የተሻሉና ሞደርን የእርሻ መሳሪያዎችን ማቅረብ የሚችል እና በዛ ሊሳተፍ የሚችል ነው። አንዳንድ ከተማ ላይ የሚኖሩ ሰዎች እኮ ወደ ገጠር ሂደው በትራክተር እያረሱ የሚተዳደሩ ሰዎች አሉ። ኦኬ ሶ እንደዛ የሚደረገው ነገር ግን ትንሽዬ ነው መጠኑ። እንደዛ የሚያደርጉ ሰዎች በጣም በትንሹ ነው ያሉት። አብዛኛው ቅድም እንደነገርኳችሁ ላንድ ፍራግመንቴሽን አለ ወይም የመሬት መበጣጠስ ወይም ደግሞ ክፍፍል አለ። ትንሽዬ መሬት ይዞ በበሬዎች እያረሰ ነው የሚኖረው ማለት ነው። ስለዚህ ይሄ ሰብስታንሻል የሚባል ወይም ምንድነው ስሙ ለዕለት ፍጆታ ብቻ የሚያገለግል ምግብን ነው የሚያመርቱት ማለት ነው። ኤኒዌይስ በዛም በሉት በዚህ 80 ይዞ እስከ 85% የሚደርሰው የኢትዮጵያ ህዝብ መተዳደሪያ ወይም እንደ ኤምፕሎይመንት ሆነው የሚኖርበት ዘርፍ እንደሆነ መረዳት መቻል አለብን። neglect or less attention to the urbanization and non-farm sector development has put the farm sector under growing pressure. Nevertheless, it supports a large percentage of the labor force ይለናል ማለት ነው። ኤኒዌይስ እዚህ ጋር አራቱ የተዘረዘሩት ነገሮች አግሪካልቸሩ ያለው ሮል ምንድነው ከተባላችሁ አራቶችን መዘርዘር ነው። አንደኛ ምንድነው ብለናል? ሶርስ ኦፍ ፉድ ኤንድ ሮ ማቴሪያል ነው። ሁለተኛ ኢት ኢዝ ሶርስ ኦፍ ካፒታል ነው። ሶስተኛ ኢት አትሪቢዩት ቱ ግሮዝ ዶሜስቲክ ፕሮዳክት ኤንድ አራተኛ ኢት አትሪቢዩት ቱ ኤምፕሎይመንት ብለን እንይዛለን ማለት ነው። ሌላኛው ስትራክቸር ኦፍ አግሪካልቸራል ሴክተር ነው። ስትራክቸሩ ምን ይመስላል? አወቃቀሩ የግብርናው ዘርፍ አወቃቀሩ ምን ይመስላል? ፋርሚንግ ሲስተም ኢን ኢትዮጵያ The agricultural sector of Ethiopia is composed of crop production, livestock, forestry, fishery subsectors. እንግዲህ አግሪካልቸራል ሴክተር ወይም ደግሞ የግብርናው ዘርፍ የምንለው ስንዴ ጤፍ ማምረት ብቻ አይደለም፣ ወይም ክሮፕ ፕሮዳክሽን ብቻ ሳይሆን የእንስሳት እርባታም ወይም ሊቭስቶክ ሬሪንግንም ይጨምራል። የደን ምርትንም ይይዛል። የደን ምርት ማለት ለምሳሌ ሰፊ የደን ሽፋን ያለው አካባቢ ላይ የቲምበር ፕሮዳክሽን አለ፣ የጣውላ ስራ ማለት ነው። ኦኬ አሁን የጣውላ ወይም ቲምበር ፕሮዳክሽን ላይ ራሱ ጥንቃቄ ይፈልጋል። አሁን እኛ ጋር እየተደረገ ያለው ምንድነው? ደንን እንጨፈጭፍና ጣውላ ከዛ በተጨፈጨፈው ደን ፈንታ ሌላ ደን አይሸፈንም ወይም ደግሞ ሌላ አይተከልም። that is the problem። ከዛ በተጨማሪ ፊሸሪ የሚባል አለ። ፊሸሪ ወይም የአሳ እርባታ በግብርናው ዘርፍ ውስጥ ነው የሚመደበው። about 65% of the sectors of GDP comes from crop production while animal husbandry contribute 25%. The remaining 30% is generated from allied sector like forestry and fishery and others. እንግዲህ ተመልከቱ አሁን በአግሪካልቸሩ የሀገሪቱን ጂዲፒ ስንት ይሸፍናል ብለናል? ቅድም ላይ በ2020 በተጠናው ጥናት መሰረት 45%። ሶ ከዚህ 45% 65% የሚሆነው ከክሮፕ ፕሮዳክሽን የሚመጣ ነው። 25% ደግሞ ከአኒማል ሀዝበንደሪ፣ 10% የሚሆነው ደግሞ ከምን ከፊሸሪ እና ከፎረስተሪ። ስለዚህ ደምሯቸው እስቲ 100% አይሞሉም። 65 ሲደመር 25 80 90 ሲደመር 10 100% ሆነ ማለት ነው።
ሶ አጠቃላይ ደግሞ ከዚህ ሁሉም ተደምሮ 45% የሚሆን የሀገሪቱን ጂዲፒ ይሸፍናል ማለት ነው። ኢንተርናሽናል 2001 and 02 sample agricultural figures provide some data on the major agricultural production system. The report has identified 3 categories so far. Currently, the following farm systems are widely practiced in Ethiopia. ኢትዮጵያ ውስጥ የሚካሄዱ የግብርና ዘርፎች ምን አይነት ነገሮች ናቸው ነው? የመጀመሪያው ስሞል ሆልደር ፋርሚንግ ሲስተም፣ ሁለተኛ the pastoral nomadic system፣ ሶስተኛ the modern commercial farming system። ስለዚህ ትንሽዬ ብጣሽ መሬት ይዞ የሚያርስ አለ። ስሞል ሆልደር ፋርሚንግ ሲስተም ማለት ትንሽዬ እርሻ ቦታ ይዞ የሚተዳደር ነው። ሌላኛው ፓስቶሪያል ወይም ደግሞ ኖማድ የዘላን የሚባሉት ወይም ደግሞ ከብቶችን በማርባት በግጦሽ የሚተዳደሩ ማለት ነው። ኤንድ ሶስተኛ ደግሞ ዘመናዊ የሚባል የእርሻ ስራ። ዘመናዊ የእርሻ ስራ ለምሳሌ ከተማ ላይ የሚኖሩ ሰዎች ገጠር ላይ ሰፊ የእርሻ ቦታ በመንግስት ተመርተው ትራክተሮችን ገዝተው በርካታ ሰራተኞችን አሰማርተው የተለያዩ የጓሮ አትክልቶችን ፍራፍሬዎችን የሚያመርቱ ሰዎች ማለት ነው በዘመናዊ መልኩ። እና ያን ለምን እንደሚጠቀሙት ለኮመርሻል፣ ያ ማለት ለንግድ ማለት ነው። ኦኬ ሰፊ የሆነ የቲማቲም ምርት፣ ሰፊ የሆነ የጥቅል ጎመን ምርት፣ የብርቱካን፣ የሙዝ ያን አድርገው ያመጡ ከተማ ላይ ምን ያደርጋሉ? ይነግዳሉ፣ ይሸጣሉ። እሱ ሞደርን ኮመርሻል ፋርሚንግ ሲስተም እንለዋለን። ፓስቶሪያል የምንላቸው ግን ከብቶችን ይዘው ከቦታ ቦታ እየተንቀሳቀሱ የሚያረቡ። ስሞል ሆልደር ፋርሚንግ ማለት ደግሞ አብዛኛው የኢትዮጵያ ገበሬ የሚኖረው የላይፍ ስታይል ነው። ቁራጭ መሬት ይሰጠዋል። በዛች ቁራጭ መሬት እያረሰ ቤተሰቡን የሚመራበት ወይ ማለት ነው። ስሞል ሆልደር ፋርሚንግ ሲስተም it is almost important or dominant system. It accounts for more than 90% of the agricultural production and for about 95% of the total area under crop production. It is characterized by mixing farming. ስለዚህ እዚህ ጋር እንግዲህ 90% የሚደርሰው ገበሬ የሚተዳደረው በእንደዚህ አይነት ነው። ስሞል ሆልደር እንደነገርኳችሁ ትንሽ የቁራጭ መሬት ይዞ ያችን በማረስ የሚተዳደርበት ሁኔታ ነው እና ሚክስድ የሆነ ፋርሚንግን ነው የሚከተለው። ሚክስድ ፋርሚንግ ማለት በጎን ከብቶችንም ያረባል። ሁለት በሬዎች አሉት ማረሻ ማለት ነው። ላሞች ይኖሩታል፣ በጎች ይኖሩታል፣ ፍየሎች ምናምን። ስለዚህ እንስሳቶችንም በአቅሙ በተወሰነ መጠን ያረባል፣ በጎን ደግሞ ያርሳል። እሱ ሚክስድ ፋርሚንግ ብለን እንጠራዋለን። 90% የሚደርሰው ገበሬ ይሄንን አይነት ነው የሚጠቀመው። The total number of households in this category were estimated to be about 10.58 million heads ይላል። አጠቃላይ እንግዲህ በዚህ ዘርፍ ውስጥ የሚተዳደረው 10.58 ሚሊዮን ያክል ነው ይላል። The average household size stood at about 5 members per household. Over 85% of this community cultivate farmland with area less than 2 hectares each. ኦኬ ጠቅለል ስናደርገው እንግዲህ በዚህ ዘርፍ ውስጥ ወይም ስሞል ሆልደር ፋርሚንግ ሲስተም ከ2 ሄክታር ያልበለጠ መሬትን እያረሰ የሚኖር ማህበረሰብ ብለን እንረዳ። ፓስቶሪያል ፋርሚንግ ሲስተምስ about 40% of the Ethiopian land area is in the arid and semi-arid zone and is located in the lowland below 1500 ሜትር። አሁን ይሄ ደግሞ ብዙ ጊዜ የ40% የሚደርሰው የኢትዮጵያ መሬት ከ1500 ሜትር የባህር ጠለል ዝቅታ ላይ የሚገኝ ወይ ደግሞ በረሃማ ቦታ ነው ማለት ነው። እዚህ በረሃማ ቦታ ላይ ምን ሊደረግ ይችላል? Their rain-fed crop production is not possible because the low levels of erratic rainfall and people rely more on the livestock for subsistence. እዚህ አካባቢ ላይ እንግዲህ ከ1500 ሜትር በታች የባህር ጠለል ማለት ነው ወይም በረሃማ አካባቢ ላይ በቂ የሆነ ዝናብ ስለሌለ በክሮፕ ፕሮዳክሽን መተዳደር የሚባለው ነገር አይተማመኑበትም። ስለዚህ ዲፐንድ የሚሆኑት ምን ላይ ነው? ሊቭስቶክ ላይ ነው ማለት ነው፣ ወይም ከብቶችን በማርባት ላይ ነው ማለት ነው። ምን ያክሉ? 40% የሚደርሰው የኢትዮጵያ መሬት እንደዛ ስለሆነ ማለት ነው። The lowland area, the lowlands are home to about 20% of the Ethiopian cattle, 25% of sheep, 73% of goats, plus about millions of camel. በረሃማ የሚባለው የኢትዮጵያ ክፍል 20% የሚደርሰው የቀንድ ከብቶች፣ 25% በጎች፣ 73% ፍየሎች እንዲሁም ደግሞ ሚሊየን የሚደርሱ ካሜሎች የሚኖሩበት ኤሪያ ነው።
These animals support some 5.5 million people. አያችሁ እነዚህ አኒማሎች እንግዲህ 5.5 ሚሊዮን የሚደርሰውን ህዝብ ያስተዳድራሉ ወይም ደግሞ ያኖራሉ ወይም 5.5 ሚሊዮን የሚደርሰው ህዝብ በእነዚህ እንስሳቶች ላይ ጥገኛ ሆኖ የሚኖር ነው ይለናል። In addition to feeding this population, the livestock in the rangeland accounts for the major portion of the country's export of live animals, in particular cattle. ሌላው ደግሞ እነዚህ እንስሳቶች የዛን አካባቢ ማህበረሰብ ከማስተዳደርም አልፈው ለኤክስፖርትም የሚሆኑ ናቸው። surplus sheep, goat sourced from the rangelands represent about 19% of the domestic supply. አሁንም ደግሞ እነዚህ በጎችና ፍየሎችን እንኳን ብናይ 19% የሚደርሰው ከነዚህ ነው የሚገኘው ስፔሻሊ ኤክስፖርት ምናምን ለማድረግ እያለ ይለናል ማለት ነው። ስለዚህ ነገሩን አጠር እያደረግን እንወሰደው። እዚህ ከስር እንግዲህ ደግሞ የተለያዩ ቦታዎችን ይጠቁማል። ለምሳሌ የት አካባቢ ምን ይደረጋል ምናምን እዚህ ጋር ኦሞ ሪቨር ላይ ምን አለ ጋምቤላ ሪጅን እነዚህ አካባቢዎች ላይ ምን አይነት የግብርና ዘርፍ ይካሄዳል ምናምን ነገር እንደዛ አካል በጣም ዲቴል ስለሆነ ይሰፋብናል ማለት ነው። እኔስ ሶስተኛው the commercial farming system. Commercial farming system was officially introduced during the third 5 years plan from 1968 up to 73 of the imperial governments of Ethiopia. እንግዲህ በኢምፔሪያል ወይም ደግሞ በአፄ ኃይለ ሥላሴ ዘመነ መንግስት ነው ይሄ ኮመርሻል ፋርሚንግ ለመጀመሪያ ጊዜ የተዋወቀው ማለት ነው። among the strategies envisaged to modernize agriculture and increase marketable surplus. ባጭሩ እዚህ ጋር ጠር ላድርግና ሐሳቡን ልንገራችሁ። እዚህ ጋር ያለውን የተንዛዛውን ሐሳብ ኮመርሻል ፋርሚንግ ሲስተም ማለት ለኮመርሻል ወይም ደግሞ ለንግድ የሚያገለግል የግብርና ዘርፍ ማለት ነው። ያ ማለት እንግዲህ የተለያዩ በሀገሪቱ ላይ በርካታ ወንዞች አሉን። በእነዛ ወንዞች ወይም ደግሞ ተፋሰስ ባለባቸው ወይም መስኖ አካባቢዎች ላይ በሰፊው የማረስ ስራ የሚካሄድበት ነው። እዚህ ላይ ኮመርሻል ፋርሚንግ የምንላቸው ማለት ነው። በዋናነት ምን ሊመረት ይችላል? እዚህ ጋር እንደነገርኳቸው አትክልትና ፍራፍሬዎች፣ ቡና፣ ሙዝ ምናምን ነገሮች እንደ ቲማቲም እንደዛ ነገሮች የሚመረቱበት ሲስተም ነው ማለት ነው። ኦኬ ስለዚህ በዚህ ወይ ተረዱት ማለት ነው። የዲቴሉ በ1992 እንዲሆነ ከዛ ይሄን ያህል ፕሮጀክት ተጀምሮ ምናምን ሂስትሪ ነው ያጠቃላይ ነገሩ ማለት ነው። ስለዚህ በጥቅሉ ኢትዮጵያ ውስጥ ግብርና እጅግ በጣም መሰረታዊ እንደሆነ መረዳት፣ ሮላቸው ምን እንደሆነ ወደ 4 የሚደርሱ ሮሎችን አይተናል። ኦኬ ከዛ ብዙ ጊዜ ኢትዮጵያ ውስጥ ያሉ ገበሬዎች ሚክስድ ፋርሚንግ እንደሚጠቀሙ፣ ስትራክቸሩን ስናይ ደግሞ ፋርሚንግ ሲስተም ኢትዮጵያ ምን ይመስላል፣ 3 ነገሮች እንዳሉ ስሞል ሆልደር ፋርሚንግ ሲስተም፣ ፓስቶሪያል ወይም ኖማዲክ እንዲሁም ደግሞ ሞደርን ኮመርሻል ፋርሚንግ ሲስተም እንዳሉ እነዚህን ከዚህ ክፍል ከያዛችሁ that is enough። ኦኬ በሚቀጥለው ደግሞ the industrial sector in Ethiopian economy ይላል። የኢንዱስትሪው ዘርፍስ አሁን ግብርናው ነው እስካሁን ስናይ የነበረው። ኢንዱስትሪያሉስ ምን ይመስላል? እንግዲህ ኢትዮጵያ ውስጥ እንደሚታወቀው ኢንዱስትሪው በጣም ዝቅተኛ ነው ቢኮዝ የሀገሪቱ ኢኮኖሚ ዲፔንድ የሚሆነው በአግሪካልቸሩ እንደሆነ አይተናል። ከዛ እሱን ከጨረስን በኋላ ደግሞ the service sectors in the Ethiopian economy የሚል ነገር አለ። ሰርቪስ የምንላቸው እንግዲህ የተለያዩ ግልጋሎት የሚሰጡ ተቋማቶች አሉ። እነሱ ደግሞ ያላቸው አስተዋጽኦ ያላቸው ጠቀሜታ ምንድነው? ኤጌን መጨረሻ ላይ ይመስለኛል አግሪካልቸር ቨርሰስ ኢንዱስትሪያል ዴቨሎፕመንት ደግሞ ሁለቱን ነገር ያወዳድርልንና ዩኒቱ ያልቃል። ከዛ ቀጣይ ዩኒት ምንድነው? the business setups and innovation የሚል ነገር አለ። ያ ስለ ኢኖቬሽን ምናምን ነገር ያወራል ማለት ነው። ይሄ የመጨረሻ ዩኒት መሰለኝ ዩኒት 7 that is it guys። እንግዲህ በሌላ ጊዜ በሌላ ክላስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ